ሰሞኑን በተከታታይ ያበሻ ምግብ አብዝቼባችሁ ነበር። ዛሬ እቺን ቀለል ያለች ፓስታ እንዴት እንደምታዘጋጁ አሳያችኋለሁ። በዛውም ለላዛኛና ለፓስታ አልፎርኖ የሚሆናችሁን የባሸሜል ሶስ እንዴት እንደምታዘጋጁ አሳያችኋለሁ። ሶሱንም ለማዘጋጀት የተወሰነ አነስተኛ ግብአት ብቻ ተጠቅማችሁ እንዴት እንደምታጣፍጡት እነግራችኋለሁ። የዛሬው ፓስታ ቀልጠፍ ያለና ፈጠን ያለ ምግብ ስትፈልጉ ልዩ አማራጭ እንደሚሆናችሁ እንገምታለን። ከፓስታውም ላይ ከላይ ያቀረብኩትን የዶሮ ኮተሌት እንዴት እንደሚዘጋጅ መማር ለምትፈልጉ የዚህ ቪዲዮ መጨረሻ ላይ በአጭር ገለጻ አስቀምጬላችኋለሁ። የዶሮ ኮተሌቱን ሰፋ ያለ ገለጻ ከፈለጋችሁ እዚሁ ገጻችን ላይ መመልከት ትችላላችሁ። የባሸሜል ሶሱን ለማዘጋጀት በዋነኝነት የገበታ ቂቤ እንጠቀማለን። የምትጠቀሙት የገበታ ቂቤ በውስጡ ጨው ካለ የጨው ምጣኔያችሁ ላይ መጠንቀቅ ይኖርባችኋል። ከገበታ ቂቤው በተጨማሪ ቺዝ እንጠቀማለን። የቺዙን አይነት ቪዲዮን እየሰራው ነግራችኋለሁ። ሌላው የምንጠቀመው ግብአት ወተት ሲሆን ወተቱ ትኩስና የሚፈላ መሆን አለበት። ከወተቱ ሌላ ደግሞ የፍርኖ ዱቄት እንጠቀማለን። ዱቄቱን ከመጠቀማችሁ በፊት በወንፊት በደንብ ማጣራት እንዳዘነጉ። የዛሬውን ፓስታ የምናዘጋጀው በስፓጌቲ ሲሆን እናንተ ሌሎች የፓስታ ዘሮችን መጠቀም ከፈለጋችሁ እንደ ቴላቴሊና ፔኔ ያሉ ግብአቶችን መጠቀም ትችላላችሁ። የዛሬውን ፓስታ ለማዘጋጀት የተጠቀምኩትን እያንዳንዱን ግብአቶች መጠን ቪዲዮውን እየሰራው ነግራችኋለሁ። በቤት ውስጥ የተዘጋጀ ፓስታ መጠቀም ከፈለጋችሁ እዚሁ ገጻችን ላይ ቴላቴሊና ፓርፓዴሌ እንዴት እንደሚዘጋጅ ከዚህ በፊት ስላሳየን መጎብኘት ትችላላችሁ። ድስት ላይ ውሃ ዘለግ አርጋችሁ ትጨምሩና ግማሽ የሾርባ ማንኪያ ጨው አርጋችሁ ያዘጋጃችሁትን ስፓጌቲ ትቀቅላላችሁ። እኔ የተጠቀምኩትም የስፓጌቲ መጠን 200 ግራም ነው። ፓስታው ማሸጊያው በሚያዘው መሰረት እስኪቀቀል ድረስ ስልሱን ታዘጋጃላችሁ። አስቀድማችሁ መጥበሻችሁን በዝቅተኛ ሙቀት ታግላላችሁ። በመቀጠል ጨው የሌለው 1 የሾርባ ማንኪያ የገበታ ቂቤ ጨምራችሁ ታቀልጣላችሁ። እዚህ ጋር ሁለት መሳት የሌለባችሁ ነገር የምድጃችሁ የሙቀት መጠን ፈጽሞ ከፍተኛ ላይ መሆን እንደሌለበትና የምታቀልጡት ቂቤ መቃጠል እንደሌለበት ነው። የጨመራችሁት ቂቤ በዝቅተኛ ሙቀት ከቀለጠ በኋላ ይህንን ይመስላል። አሁን የምድጃችሁ የሙቀት መጠን እዛው ዝቅተኛ ላይ እንዳለ 2 የሾርባ ማንኪያ የፍርኖ ዱቄት ከላይ ትነሰንሳላችሁ። ዱቄቱን ስትነሰንሱ ሁሉንም ቂቤ በሚገባ መሸፈን ይኖርባችኋል። አሁን ሰፊ ማማሰያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ዱቄቱን ከቂቤው ጋር እያዋሃዳችሁ ትጠብሱታላችሁ። መለኛ ላይ ተመልክታችሁ የተለያዩ ምግቦችን በየቤታችሁ ካዘጋጃችሁ ፎቶ እያነሳችሁ የቴሌግራም ግሩፓችን ላይ ላኩልን። የላካችሁት ፎቶ ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ዱቄቱን ጨምራችሁ በማማሰያ ቶሎ ቶሎ እያማሰላችሁት በሄዳችሁ ቁጥር ዱቄቱ ከቂቤው ጋር በደንብ ይዋሃድላችሁና ሊጥ እየመሰለላችሁ ይሄዳል። እዚህ ጋር በጣም ከደረቀባችሁ ተጨማሪ ቂቤ መጨመር ይኖርባችኋል። በተጨማሪ ሊጡ መቃጠል የለበትም። ዱቄቱን ጨምራችሁ ለ2 ደቂቃ ያህል ከቀላቀላችሁ በኋላ 1 ኩባያ የላም ወተት ከላይ ትጨምራላችሁ። የጨመራችሁት ወተት ቀዝቃዛ ከሆነ የምድጃችሁን የሙቀት መጠን ከፍ ታደርጉታላችሁ። አሁን የጨመራችሁት ወተት ከሊጡ ጋር ሲቀላቀል እንዳይጓጉልባችሁ ቶሎ ቶሎ በማማሰያው ታማስሉታላችሁ። ወተቱን 1 ጊዜ ገልብጣችሁ የጓጎለውን ለማስለቀቅ ከመሞከር ይልቅ ትንሽ ትንሽ ወተት እየጨመራችሁ የጓጎለውን ማስለቀቅ ትችላላችሁ። በተጨማሪ የጓጎለው ቶሎ እንዲለቅላችሁ ከፈለጋችሁ ልክ እኔ እንደማደርገው የእንቁላል መምቻ በመጠቀም በደንብ እያማሰላችሁ ማስለቀቅ ትችላላችሁ። የቀዘቀዘው ወተት ትንሽ ከፈላላችሁ በኋላ የምድጃችሁን የሙቀት መጠን ዝቅ ታደርጉትና የማጣፈጫ ቅመሞች ታስገባላችሁ። እንደ ማጣፈጫነት 1 የሻይ ማንኪያ የነጭ ሽንኩርት ዱቄት፣ የምትፈልጉትን ያህል ጨውና 1 ቁንጥር ጥቁር ቁንዶ በርበሬ ከላይ ትነሰንሳላችሁ። ያዘጋጃችሁት የነጭ ሽንኩርት ዱቄት በቤት ውስጥ ከሌላችሁ ነጭ ሽንኩርት ላም አርጋችሁ ፈጭታችሁ መጨመር ትችላላችሁ። ቅመሙን በሚገባ ከቀላቀላችሁ በኋላ 2 የሾርባ ማንኪያ የተፈቀፈቀ ቺዝ ከላይ ትጨምራላችሁ። እኔ በቤት ውስጥ ያዘጋጀሁት የሞዞሬላ ቺዝ ስለነበር የሞዞሬላ ቺዝ ተጠቅሜያለሁ። ስልሱ ቆንጆ ሆኖ እየበሰለ ሲመጣ ምስሉ ላይ እንደምትመለከቱት ለስለስ ያለ ይዘት ይይዝላችኋል። እዚህ ጋር ሌላ መዘንጋት የሌለባችሁ ነገር ፓስታውን ለመቀቀል ጨው ስለተጠቀማችሁ ስልሱ ላይ የምትጠቀሙትን የጨው መጠን መጠንቀቅ ይኖርባችኋል። አሁን ስልሳችን ቆንጆ ሆኖ ደርሶልናል። ቀቅለን ያዘጋጀነውን ፓስታ በማጥለያ እናጠልና ከላይ ቀስ ብለን እንጨምራለን። ፓስታውንም ከጨመራችሁ በኋላ ሰፋ ያለ ማማሰያ ወይም ማንኪያ በመጠቀም ቀስ እያላችሁ ትቀላቀሉታላችሁ።
እዚህ ጋር ስትቀላቅሉት ፓስታው እንዳይሰባበርባችሁ ሰፊ ማንኪያና አንድ ሹካ መጠቀም ትችላላችሁ። ያዘጋጃችሁት ስልስ ከመጠን በላይ ወፍሮ ከተቸገራችሁ ትንሽ የፓስታ ውሃ ጨምራችሁ ካልሆነ ደግሞ ወተት ጨምራችሁ ላላ ማድረግ ትችላላችሁ። ያዘጋጃችሁት ስልስ ደግሞ ከመጠን በላይ ከቀጠነባችሁ ተጨማሪ ቺዝ ጨምራችሁ ማወፈር ትችላላችሁ። እዚህኛው ስልስ ላይ እኔ ከተጠቀምኩት የሞዞሬላ ቺዝ በተጨማሪ ሌሎች የቺዝ አይነቶችን መጠቀም ከፈለጋችሁ መጠቀም ትችላላችሁ። ነገር ግን ጨዋማ ቺዝ የምትጠቀሙ ከሆነ የጨው ምጣኔያችሁ ላይም አሁንም መጠንቀቅ አለባችሁ። ይህ የፓስታ አይነት ቀዝቅዞ የምትመገቡት የፓስታ አይነት ስላልሆነ እንዳዘጋጃችሁት በትኩሱ መመገብ ይኖርባችኋል። እኔ ከፓስታው ጋር እንደ ማባያ እንዲሆነኝ ከዚህ በፊት ያሳየኋችሁን በነጭ ሽንኩርት የተጠበሰ ዳቦ ተጠቅሜያለሁ። እንደኔ ከዶሮ ኮተሌት ጋር ማቅረብ ከፈለጋችሁ ደግሞ የዶሮ ኮተሌቱን ቆራርጣችሁ ከላይ መጨመር ትችላላችሁ። የዶሮ ኮተሌቱ እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ሰፊ ገለጻውን መመልከት ትችላላችሁ። ካልሆነ ደግሞ እዚሁ ቪዲዮ ላይ መጨረሻ ላይ አጠር ባለ ገለጻ አስቀምጬላችኋለሁ። ፓስታ በባሸሜል ሶስ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም ሞክራችሁት እንደምትወዱት ተስፋ እናደርጋለን። እኔ ከተጠቀምኩት ግብአት በተጨማሪ ሌሎች ግብአቶችን ጨምራችሁ ማዘጋጀት ከፈለጋችሁ ማዘጋጀትም ትችላላችሁ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።